በዛሬው ዕለት ማለትም በዕለተ አርብ ቀን ግንቦት 29 2017 ዓመተ ምህረት አርበኛ ዘመነ ካሴ መልእክት ስለማስተላለፉ መረጃዎች ተሰምተዋል። ነበልባሎቹም በአስደናቂ ስቦ ማስከዳት ግዳጃቸውን እየተወጡ እንደሚገኙ መረጃዎችም አመላክተዋል። የአመራሮች አጃቢ ፋኖዎችን ስለመቀላቀላቸው መረጃዎችም ተሰምተዋል። ከአማራ ፋኖ ብሔራዊ ኃይልም ሸዋ ቀጠና ከሰም ክፍለ ጦር ተስፋ ገብረስላሴ ብርጌድ የተሰጠም ወቅታዊ አስቸኳይ መግለጫም አለ። በአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና 7 ለ7 ክፍለ ጦር ዛሬም እንደ ትላንቱም ልዩ ኦፕሬሽን እንደፈጸመ መረጃዎች ተሰምተዋል። በሸዋ ቀጠና የእስክንድር ጦር ብትንትኑ ወጧል ነው የተባለው። ቀኝ እጁን ስለማጣቱ ጭምር መረጃዎች ተሰምተዋል። ውድና የተከበራችሁ የፋሲሎ ኤችዲ የዩቲዩብ ቻናል አድማጭ ተመልካቾቻችን በመረጃ ሰዓቴ እነዚህና ሌሎች መሰል መረጃዎችን ታደምጣላችሁ። አብራችሁ ቆዩ። ለመላው የእስልምና እምነት ተከታዮችም እንኳን አድረሳችሁ መልካም በዓል በድጋሚ ተመኘሁም። በአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና 7 ለ7 ክፍለ ጦር ዛሬም እንደ ትላንቱም በልዩ ኦፕሬሽን ጀብድ መስራቱን አጠናክረው ቀጥሎበታል። የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና 7 ለ7 ክፍለ ጦር ዘመቻ መምሪያ ኃላፊ አርበኛ አበባው ዘለቀ የደመላሽ አለቃ ቃኛቸው ይዘው ብልጽግናን እግሩን ዘርግቶ በሚያስተዳድርባት መንዝጌራ ወረዳ ሰርገው በመግባት አንድ የስርዓቱን አገልጋይ ምንሻ ከነት ቁርክላሹም በማውጣት መሰራው ለክፍለ ጦሩ ገቢ ማድረግ ተችሏል። ይህን ድንቅ ኦፕሬሽን ያስደነገጠው መሃል ሜዳ የሰፈረው የጠላት ኃይልም ከፍተኛ ድንጋጤ ውስጥም ገብቷል ሲሉ ምንጮች ያካፍሉ መረጃም ያሳያል። ወደ ሸዋ መረጃዎቻችን አጠናክረን ከማስደመጣችን በፊት አንድ መደመጥ ያለበትን መረጃ በማስደመጥ ልቀጥል። የአብይ አህመድ የግል አገዛዝ እንዲያበቃ በማንኛውም መንገድ መታገል ያስፈልጋል። ታዲያ ነገ ማለትም ቅዳሜ ግንቦት 30 በአብሮነት የኢትዮጵያን አዘጋጅነት በተሰናደው የበየነ መረብ የተቃውሞ ትዕይንት ላይም አገዛዙ ላይ በጋራ ተጽዕኖ እንድናሳረፍ ይጠበቃል ብሏል አርበኛ ዘመነ ካሴም። በተደራጀና በታቀደ መንገድ የሚከናወን የማህበራዊ ሚዲያ ዘመቻ ለትግሉ ከሚያስፈልጉ ስልቶች መካከል አንዱና ዋነኛው ነው። የአብይ አህመድ አገዛዝን ለመጣል አፈሙዝ ብቻ በቂ አይደለም። በጠላት ላይም የምንተኩስበት ዓላማዎች ለህዝባችንና ለዓለም ደጋግመን መናገር ያስፈልጋል። አገዛዙ የሚታገለን እንጂ ላይ ባለው ነገር ሁሉ ስለሆነ እኛም እጃችን ላይ ባለው ማንኛውም ነገር ልንታገለው ይገባል ብሏል። ይኸው የበየነ መረብ ተቃውሞ ትዕይንትም ህዝብ ርዕዮት ሚዲያ ጨምሮ በሚዲያ በኩል በቀጥታም ስርጭት ይተላለፋል። የአብይ አህመድን አገዛዝ የምትቃወሙ ሁሉ ተቃውሞን ትዕይንት ህዝብ አካል እንድትሆኑ ጥሪ አቀርብሏል ብሏል አርበኛ ዘመነ ካሴ በመልእክቱ ላይ። ነበልባሎቹ በአስደናቂ ስቦ ማስከዳት ግዳጃቸውን እየተወጡ ይገኛሉ። የአማራ ፋኖ ብሔራዊ ኃይል በመላው አማራ ስቦ ማስከዳት እየተጠቀመበት ባለው ስልትም ከሰም ክፍለ ጦር ነበልባሉ ብርጌድም በርካታ ያገዙን ሰራዊት በማስኮበለል እየበታተናቸው ይገኛል። ወደ ምንጃር ሸንኮራ ነበልባሎች ብርጌድ የመጣውን 4 ክፍለ ጦርና 1 ሻለቃ ኮማንዶ ነበልባሎች ወደ ውስጥ ሰበው በማስገባት የአገዙ ሰራዊት እንደተመለከቱት ወደ ነበልባሎቹ ብርጌድ እንዲቀላቀል አድርገዋል። ይህ ስቦ ማስከዳቱ ስልት በጣም ተጠናክሮ እንደሚቀጥል የአማራ ፋኖ ብሔራዊ ኃይል ከሰም ክፍለ ጦር ነበልባሉ ብርጌድ በሸዋ ምድር ተናግረዋል። አገዛዙ ወደ ምንጃር ሸንኮራ ኃይል ጨምሮ በተለያየ አቅጣጫ በማስገባት ፋኖን በእጅ ይዛለው የተረፉትን በታተናል በማለት የመጣውን ድንግጡን ብልሃተኞችም የነበልባሎቹ ጦር አዛዥና አመራሮች በመመካከር አናብስቶቹን የነበልባሉ ተዋጊዎች ተበታትነው እንደሰረጉት ትዕዛዝ ከተሰጣቸው በኋላ ተበታትነው እንዲሰበሰቡ የወጣውን አገዛዝ ሰራዊት በነበልባሉ የደህንነት አባላቶች ወደ ነበልባሉ እንዲቀላቀሉ ምቹ ሁኔታዎችን በማመቻቸት በርካቶች ተቀላቅለዋል። ይህ በእንዲህ እንዳለም በአሁኑ ሰዓት በአገዛዝ ውስጥ ያሉ አባላት ሁሉም መውጣት መበተን እንደሚፈልጉ ለመካደም ሲሞክር እንኳን ለመውጣት ባለመቻላቸው ግን በርካቶችን ማስቆጭተዋል። ከዚህ ጋር በተያያዘ ሌላኛውን መረጃ ላስደምጣችሁ። እንደሚታወቅ የብልጽግና ወንበዴ ስብስብ የከሰም ክፍለ ጦር አካል የሆነውን ተስፋ ገብረስላሴ ብርጌድ ደመሳለ በሚል የህልም ቅዠትም በተለይም ግንቦት 16 ቀን ጀምሮ በሁሉም ቀበሌዎች ላይ ለመግባት ሙከራ ያደረገ ቢሆንም በ07 እና 04 ቀበሌ ላይ ህዝቡን ለማወናበድ ቢሞክርም ህዝቡ የውሸት ፕሮፓጋንዳ አንቀበልም በማለቱ በሁሉም ቀበሌዎች ላይ የብልጽግናው አገልጋይ ስም መከላከያ በተስፋ ብርጌድ አከርካሪው ሲመታ ዋና መገለጫውና እኩይ ተግባሩ በህዝብ ላይ በመፈጸም ወደ ዋናው ቀብረ ጉድጓድ ፈርጥጧል።
ግንቦት 26 በ04 ቀበሌ ውስጥ በመግባት ከዚህ በፊት እንደፈጸመው ከነጋዴዎች ላይ 205 ኩንታል ጤፍ እንደዘረፈ ሁሉም አሁንም ከአርሶ አደሮችም ላይ 35 ኩንታል ጤፍ ወስዷል። በጠጁ ትምህርት ቤት ውስጥ ያለን አንድ ኮምፒውተር፣ አንድ ፕሪንተር፣ ሁለት ሬዲዮም ቢሮዎችን በመስበር የዘረፈ ሲሆን በተጨማሪም በርካታ ወንበሮችንም ሰባብሯል። ግንቦት 21 በአክሬሚት ቀበሌ ውስጥ የአንዲት ታዳጊ 12 ዓመት ለሶስቱ ነው ተፈራርቀውባታል። በቁስቲ በጥጅና ሻጋ ማፍዳይ ቀበሌ ከ45 ላይ አርሶ አደሮችን ለምን ከጎን ያልተሰለፋችሁም በሚልም ተስፋ መቁረጥም ደብድቧል። በመጨረሻም በተለያዩ ቀበሌዎች ላይ እጅ የሰጡ እያሉ ፕሮፓጋንዳ የሚነዙ ዘራፊው ጨፍጫፊ ብልጽግና ሰርጋጅ ቡድን ምንም አይነት ፋኖ አባላት አለመግባቱን እጅ አለመስጠቱን ሊታወቅም ይገባል ብሏል። ውድና የተከበራችሁ የፋሲሎ ኤችዲ የዩቲዩብ ቻናል አድማጭ ተመልካቾቻችን በመረጃ ሰዓት መደመጥ አለባቸው ያሰብኳቸው ሰበር መረጃዎች እነዚህ መስሉ ነበር። ለሁላችሁም ደግሞ መልካም ቀን ተመኘሁ።